ሰላም 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 የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ አላችሁ? የቻናሌ ቤተሰቦች ደህና ናችሁ ወይ አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ፈንድሻ ፋሚሊ እንዴት ናችሁ? ደህና ናችሁ አይደል? ጠፋፍቻለሁ፣ ሰሞኑን ጠፋፍቻለሁ አውቃለሁ። ፈንድሻ ፋሚሊ ግን እኔ ለእናንተ የሆነ ጥያቄ ያለኝ ማለት ነው። ሁላችሁም ዩቱበር የሆናችሁ ልጆች ጉንፋን እያላችሁ ነው። ከኔ ነው እንደ የተላለፈባችሁ? ምን እያላችሁ ምን ሆናችሁ ነው? እንትን ቪዲዮ ገብቼ ሳይ ማለት ነው ጉንፋን ይዞኛል፣ ያችኛው ደግሞ ራሴን አሞኛል። ሆ ለቀቅ አድርጉን እናቴ። እንዴ ወደዛ ሂድ እንጂ ምን ያደርጋል? ጉንፋንና ራስ ማመም ከፈንዲሻ ሰፈር ምን ያደርጋል? ምን ይፈጥራል? ወደዛ ርቁት። ለማንኛውም ስቀልዳችሁ ነው እንደዚህ ትንሽ ፈታ በሉ ብዬ ነው። እና ፈንዲሻችንን ደግሞ ዛሬ በቡራ ቤት መታለች። ባይዘዌ ትላንትና ቪዲዮ ልሰራ አስቤ ነበርና ትላንትና በፉፉ ቤት ነው አይደል በተሰራው ቪዲዮ የሆነች ሀሳብ መካፈል ፈልጌ ነበር፣ ግን እንግዳ መጥቶብኝ አልቻልኩም ማለት ነው። ቪዲዮ ለመስራት አልተመቸኝም እና ተውኩት። ጠቅለል አድርጌ ግን ትላንትናውንም ትንሽ እንትን ልበላችሁና ባይዘወይ ማለት ነው ፍቅርዬ ትላንትና ለምን እንደተናደደች ራሱ ሊገባኝ አልቻለም። እኔ ለምን አትሉኝም? እንትና ፉፉ ከሁሉ ነገር ከመፈጠሩ በፊት ነው ከዚች ልጅ ጋር ከፈቲ ጋር የሆነ እንትን ችግር አለው ማለት ነው። ፍቅርዬ እንትና ጋር አብርሃም አበጋዝ ከመሄዷ በፊት እንደውም የሆነ ጊዜ ትዝ ካላችሁ ማለት ነው የሆነ ማች ልብስ ቁምጣ እስከነ ሸሚዙ ሰው ልኮላቸው ነው መሰለኝ እንትን አድርጎ ቪዲዮ የሰሩ ቀን አውርታ ነበረ። ስለዚህ እንደውም በደንብ ደማ አድርጋ ነበር ያወራቸው የዛን ቀን ማለት ነው። እና በቃ ልጅቷ እሱ ከፍቅርዬ ጋር ያለ አይኗን እንደጣለችበት ፍቅርዬ ተናግራለች። አብርሃም ጋር ሳትሄድ በፊት ምንም ሳይፈጠር በፊት ማለት ነው አዲስ አበባ እንደመጡ ነበር እንትን ያለችው የተናገረችው። ግን እንዳለችው ደግሞ እቺው ልጅ ናት በቃ ያቺው እሷ ወደ ቪዲዮ ሳትመጣ በፊት የተናገረቻት ልጅ ነው ዛሬ ላይ ወደ ቪዲዮ መጣ እንደዚህ ሰላሟን እየበጠበጠቻት ያለችው። ሌላ ብትሆን አይ በቃ ይሄ ዝም ብሎ ለድራማ የተፈጠረ ነው እንላለን። ምንም ከመፈጠሩ በፊት ነው ፍቅርዬ ስለዚች ልጅ ተናግራ የነበረው ማለት ነው። ስለዚህ ፉፉም ቢሆን ማለት ነው ለፍቅርዬ የሆነ ስሜት ቢኖረው ኖሮ ከፍቅርዬ ጋር የሆነ ረዥም ጉዞ መጓዝ የሚፈልግ ሰው ቢሆን ኖሮ ዛሬ ላይ እንደዚህ ነገሮችን ባልበጠበጠ ነበር። ስለዚህ ትላንትና እንደዛ ያበሳጫት ነገር እውነት ነው፣ ያናድዳል። የልቤ ሰው ጓደኛዬ ነው ብላችሁ ያመናችሁት ሰው ከሀገር ተሰዳችሁ እሱን አምናችሁ እስከ መምጣት ድረስ ከጎኔ ነው ያለው በችግሬ ሰዓት ይደርስልኛል ብላችሁ ያመናችሁት ሰው ዛሬ ላይ ግን እንደዚህ ሲሆን እንደዚህ በድብቅ ሌላ እንትን መሽሎክሎክ ሲጀምር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ግን እንደዚህ እንትን ማለት የለባትም። ሲቀጥል ደግሞ ወደ ዛሬው ቪዲዮ ሲመለስ በአንደኛ ነገር ቡሪካ በጣም ትልቅነቱን ነው ያሳየኝ። እኔ አንድ ቤት እንኑር የሚለውን እንትን ሀሳብ ባልደግፈውም ግን ደግሞ ይሄን እንደዚህ ብሎ ማሰቡ ራሱ የተናገራቸውን እያንዳንዱን ቃላቶች ስሙ ማለት ነው። በጣም በቃ ኢማጅን አይምሮአችን ላይ ኢማጅን ብናደርገው የሚመጣልን ነገር ነው ማለት ነው። እኛ እንኳን በሰው ሀገር በስደት ዓለም ላይ ኖረን ብቸኝነት ምን እንደሚያደርግ እናውቃለን። የምር በቃ ብቸኝነት እንዴት በተለይ በቃ ብቻችሁን የምትኖሩ ሰዎች ማለት ነው እና ብቸኝነት እንዴት እንደሚደብር እንዴት እንደሚያስጠላ እናውቃለን ማለት ነው። እንኳን እሷ ያንን የሚያክል ቤት ውስጥ ብቻዋን ስትወጣ ዘግታ ስትገባ ከፍታ ይቅርና ከሰው ጋር ከነሱ ከፈረንጆች ጋር እየኖርን ራሱ ብቸኝነት ሲሰማን እና ይታወቀናል እንትናችን ላይ እና እሱ በጣም የሚደብር እንትን ነው፣ የሚደብር ነገር ነው። ግን ደግሞ እኔ ይሄ አንድ ላይ እንኖር የማለቱ ነገር ትንሽ አልተዋጠልኝም። ማለት እንዴት ነው የሚኖሩት አንድ ላይ ሲኖሩ? አሁን ፍቅርዬ አክሴፕት አድርጋ ራሱ ብትቀበሉ በቃ
ብትለው ራሱ ክላሳቸው ላይ የብቻ ሊሆን ይችላል። እሺ ከዛስ እኔ እንትን አላለኝም፣ ትንሽ አልተዋጠልኝም። ነገር ግን ከጎኗ መሆኑ በጣም ደስ ብሎኛል። እኔ በቃ ከጎንሽ ነኝ አለሁልሽ፣ በቃ ችግርሽን እንትን እጋራሻለሁ፣ ችግርሽን እንትን እረዳሻለሁ፣ ጭንቀትሽን እካፈልሻለሁ ማለቱ በጣም ደስ ብሎኛል። እኔ በጣም ማለት ነው። እና በቃ እንደዚህ ነው መሆንም ያለበት፣ እንደዚህ ነው በቃ። ሰሞኑንም እንደዛ እንትን ስል በቃ በጣም ስለሷ በጣም ልቡ ተሰብሮ ነው የሚያወራው፣ ሲያወራ ራሱ ማለት ነው። በቃ እኔ እንጃ ማለት እኔ አንዳንድ ጊዜ ማለት ነው በቃ የሆነ የኔ ነው የኔ ሰው ነው ብላችሁ ካመናችሁ ሰው ይልቅ ሌላኛው ታምኖላችሁ ሲገኝ አጋጥሟችሁ ያውቃል? እንደዚህ አይነት እንትን ህይወት ማለት ነው። የምር በቃ ፍቅርዬ ላይ እየሆነ ያለው እሱ ነው። እሷ ያመነችውና ልቧን የጣለችበት ሌላ ሆኖ ሳለ ግን ለእሷ ታማኝ ሆኖ የተገኘው ግን ሌላ ነው ማለት ነው። እና በጣም ገረመኝ። እኔ ፉፉ በዚህ ልክ እንደዚህ ጥግ ድረስ መሄዱ በጣም እንትን ብሎኛል፣ አስገርሞኛል። ቡሪካ እንግዲህ ዛሬ በቃ ከሷ ጎን መሆን እፈልጋለሁ፣ አጠገቧ መሆን እፈልጋለሁ፣ ስትወጣ ስትገባ ማየት እፈልጋለሁ፣ እንደ ታላቅ ወንድም እንደ ጓደኛ ብሏል እንግዲህ እና አንፈርድም ነገ ላይ ምን እንደሚፈጠር ስለማናቅ ማለት ነው። እና ግን ደግሞ ይሄንን በማለቱ በጣም አከበርኩት። እኔ የምር በቃ በጣም አከበርኩት ስላችሁ ምንድነው በቃ ለትምህርቷ ያላትን ቦታ ያውቃል። ለትምህርቷ ያላትን እንትን ያውቃል። ስለዚህ ትምህርቷ ላይ በጣም ማተኮር እንዳለባት አምኗል እሱ ራሱ። እና በጣም በቃ ትምህርቷ ላይ ፎከስ ማድረግ እንዳለባት አምኗል። ስለዚህ እሱ የሚሆነው ደግሞ ምንድነው ሰው ከአጠገቧ ሲሆን የሚያደፋፍራት፣ በርቺ፣ ሂጂበት፣ ግፊበት የሚላት ሰው አጠገቧ ሲሆን ነው እሱን የምትገፋበት እንጂ አሁን ባለችበት ሁኔታ ተስፋ ቆርጣ ትምህርቱን ልታቋርጠው ትችላለች። ደህና ልጨርስ ያለችውን ትምህርቷን ልታቋርጥ ትችላለች። ይሄንን ግን ጨክና ጥርሷን ነክሳ ነው ትምህርቷን እንትን ብላ ማጨረስ ያለባት። ስለዚህ ምንድነው ሰው ከጎን ያስፈልጋታል። እውነት ነው። ይሄ የማይካድ እውነት ነው። ማናችሁም ብትሆኑ ይሄንን ሀሳብ ልትቃወሙ አትችሉም። ክፉ ካልሆናችሁ፣ ጨካኝ ካልሆናችሁ በስተቀር ማለት ነው። ማንም ከሰው ጋር ሲሆን ነው የሚያምረው ሁሉ ነገር ማለት ነው። ግን ይሄ አንድ ቤት የሚባለው ነገር ነው ትንሽ ግራ የገባኝ እንጂ አሁን በቃ እንትን አንድ እንትን ላይ አንድ ምንድነው ይሄ አለ አይደለ? ከታች ጀምሮ እስከ ላይ ምናምን እሱ ላይ ሆነው ራሱ እሱ ከታች እሷ ከላይ ወይ ደግሞ ማለት በቃ እሱ ላይ አልገባኝም። ትንሽ እኔ አንድ ቤት ሲባል ትንሽ እንትን አላለኝም። እና ግን ይሁን እስቲ ነገ ደግሞ ሀሳቧ ምን እንደሚሆን ስለማናቅ ማለት ነው። እና ኑርም አትኑርም አላለችውም። አሁን ላይ በቃ ታስፈልገኛለህ ከጎኔ ሁንም አላለችውም። ላስብበት ጊዜ ስጠኝ ነው ያለችው። ስለዚህ ጊዜውን ትውሰድና ከብቻዋን መኖር እንዳሌለባት ስትረዳ እሷ ራሱ ስትረዳ ያው ሁኔታዎችን ያመቻቻሉ ብዬ አስባለሁ። እና የኔ እናት እኔ ላልቅስልሽ የምር በቃ ዛሬ በጣም ነው ከልቧ ነው ያለቀሰችው። ስታለቅስ ደግሞ እምባው እንዴት የሆነ ደረቅ እምባ አይደለም የምታለቅሰው፣ ከልቧ ነው የምታለቅሰው በቃ። እና እምባዋን እንደ እንትን ነው ያፈሰሰችው። የኔ እምባ ይፍሰስልሽ የኔ ቆንጆ፣ የኔ ፈንዲሻ። የምር እኛ በሳቅሽ ነበር የምናቅሽ፣ በፈገግታሽ ነበር የምናቅሽ። በቃ እንደ ኮሜዲ ስታስቂን ነበር የምናቅሽ። ግን ጊዜው ሄዶ እንደዚህ መሆኑ በጣም ገርሞኛል። እና ወደ ድሮ ሳቅሽ እንደምትመለሺ፣ ወደ ድሮ ፈገግታሽ እንደምትመለሺ ተስፋ አደርጋለሁ የኔ ቆንጆ። ስለዚህ እውነት ነው ሰው አይረዳም። ሰው እኛ ራሱ ላንረዳሽ እንችላለን። ምክንያቱም የምናየው በቃ ወይ የአንድ ሰዓት ወይ ደግሞ የ40 ደቂቃ ቪዲዮ ነው የምናየው ማለት ነው። አንድ ሰዓት እንኳን የማይሞላ ለ30 ደቂቃ ቪዲዮ ነው አይተን ነው ብዙ ሀሳብ የምንሰጠው። ግን ከቪዲዮ በስተጀርባ ግን ምን ላይ እንደምትሆን ምን ሁኔታዋ ምን እንደሆነ አናቅም። ገባችሁ? አናቅም። እሷን አሁን በጣም ልቧን ያደማት ነገር አለ፣ ልቧን ያቆሰላት ነገር አለ። እና ይሄ ደግሞ ከዚህ በተጨማሪ ደግሞ በቪዲዮ እንትን የሚባሉ ኮሜንቶች ሲሰጧት ደግሞ የኮሜንቶቹን ስታነብ ደግሞ በጣም ነው የምትሰበረው። ስለዚህ መጥፎ ኮመንት የምትጽፉ ሰዎች ብትረጋጉ፣
ምክንያቱም በቃ የሰውን ውስጥ አታውቁም፣ ውጪውን ነው እንጂ ሰው በልቡ የሚያስበውን አታውቁም፣ በአፉ የሚናገረውን እንጂ። ስለዚህ ብዙ አትፍረዱ ልላችሁ ፈልጋለሁ። እና ይሄ ነው። ፈንዲሻ ፋሚሊ ግን እኔን ሰብስክራይብ እያደረጋችሁኝ አይደለም። ሰብስክራይብ አድርጉ፣ ላይክም አድርጉ። ሀሳብም አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። ይሄንን የአንቺን ሀሳብ አንደግፍም እኛ ይሄን አንቀበልም ካላችሁም በሉ። እንቀበላለን ጥሩ ነው ካላችሁም በሉ። እስቲ ቪዲዮን ደግሞ ትንሽ ቆረጥ አድርጌ ላስገባላችሁና እና እንደዛ ነው እላችኋለሁ። ትንሽ መከራዎች ወይ የሆነ ግጭቶች ምናምን ይፈጠራሉ። የኔ ፍልቅ ግን ያንን ነገር ስታምር እኮ ደግሞ መፍታት ያለብን ማተለቅ የለብንም። ሁሌም ደስታ ሁሌም መከራ በጣም ያስጠላል። ሁሌ አንድ አይነት ነገር ሳይሆን ተቃራኒ ነገር ነው ደስ የሚለው። በህይወት ራሱ በጣም ትዳር ላይ ራሱ ተቃራኒ ነው የምንሆነው አይደለም? ወንድና ሴት እኔ እና ስታስተውል በነገራቶችም ላይ ተቃራኒ ነገር አሪፍ ነው። ግን ያን ነገር ምንድን ነው እኛ መጥፎውን እናበዛዋለን ወይ በመጥፎ ውስጥ እንቀጥላለን። ጥሉን የባሰ እናሰፋውና ምንም ጥሩ ነገር እንዳይኖር እናደርጋለን። እና ባለፈው ማነጋገር የምትለብሰው ልብስ ሁሉ ያምርባታል፣ የምትሆነው አቋቋም ሁሉ ያምርባታል። ችግር የለም። እኔ ለሱ ክፉ የምመኝበት ነገር ምንም የለም። ምክንያቱም ቢያንስ አንድ ላይ በልተናል፣ ጠጥተናል፣ በጣም ጥሩ ጊዜ አሳልፈናል። ገባክ ፍሪክ? እና እኔ እሱ ከተመቸው እኔ ችግር የለብኝም። እና ቢያንስ እሱ ራሱ በሆነ ነገር ተናዶ ነው አልነገረኝም ማለት ይችላሉ። እና ፈቲም አለመንገሯ እሱም አለመንገሩ በጣም ተናድጃለሁ። በምንም አልተናደደም እናቴ። እሱ አንቺ ልታለቅሺ እንባሽን ብቻ ነው የሚፈልገው። እሱ የአበጋዝ ብጤ ሰው ነው ይሄ ፉፉ የሚባለው ሰውዬማ ወፈፌ። አሁን እያናደደኝ ነው እግዚአብሔር እኔ ብዬ አስባለሁ፣ በራሴ አስተሳሰብ ማለት ነው። እና ለዛ ነው ብዙ ነገሮችን በጥርስ የሚሸፍነው። ሲቀጥል በነገራችን ላይ የቡሩኪን ሀሳብ በመቀበልሽ እኔ ራሱ እንትን ብዬ ነበር። በቃ ሀሳብ ይዞ ነበር ማለት ትቀበለው ይሆን ወይ ደግሞ ያልሆነ ቃላት ተጠቅማ ታስከፋው ይሆን ደግሞ እሱንም ከጎና ታሪክ ይሆን ብዬ ነበር ያሰብኩት። ግን እሱ አስተዋይ ነች የኔ እናት፣ የኔ ውብ። እስቲ አሁን ቤት ውስጥ ነው ያለችው፣ ምንም በቃ ደቡራት ነው ያለችው። ግን እንትን ፊቷን ይዋት በቃ ፍልቅልቅ። የኔ አበባ የኔ አበባ ነሽ የኔ አበባ የኔ ውብ። በእናቷ ነው የወጣችው። እናቱን ታውቂያታለሽ? እንዳትሉኝ ቪዲዮ ላይ ነው ያየኋት ነው። ፍልቅልቅ የሆነች እናት ነው ያለቻት። ባይዘው ጀግና እናት ነው ያለቻት። ለብቼ በመኖሬ ደስተኛ አይደለሁም፣ ግን ጊዜው ስላልሆነ ነው ከሰው ጋር የምኖርበት ምናምን የራሴን ጉልበት የምፈትንበት ያ በጣም እና አያችሁ። ምንም አትበይ የኔ ቆንጆ፣ ብቸኝነቱ ለአንቺ ይጠቅምሽ ነበረ። ራስሽን በቃ እንዴት መኖር እንዳለብሽ ትረጃለሽ፣ እንትን ትያለሽ። እውነት ነው፣ ጉልበቴን የምፈትንበት ጊዜ ነው ብላለች። ጉልበቷን የምፈትንበት ጊዜ ነው። እውነት ነው። ድሮ ከቤተሰቦቿ ጋር ነበር ስትኖር የነበረችው። ዛሬ ላይ ብቻዋን ስትሆን ደግሞ በቃ ያ ላስችል አይሰጥም። የኔ ቆንጆ እኔ ግን ይሄ ልጅ እግዚአብሔር ያስቀመጠላት የምር በቃ በጣም እንትን አለኝ። ገባችሁ? እሱ ባይኖር ምን ነበር የምትሆነው? አጅሬ እዛ ጋ ያዙ ልቀቁኝ እያለ ነው። አይ ሰው ማመን ቀብሮ ነው ብላለች፣ ቀበሮ ብላለች አንድ አሮጊት። ለካ እውነት ነው። ከእንዴ ከተቀበረ በኋላ ምን ሆኖ ታዲያ የሚታመነው? ሞቷል እኮ ኦልሬዲ። ሀሳቡን አይቀይር። ምንድነው የሚቀባጥሪው እንዳትሉኝ፣ ተናድጄ ነው ዛሬ በጣም በቃ የእሷን እንባ ሳይ ከፋኝ ታውቃላችሁ። እና ወደ ኋላ የራሴን ህይወት እያስታወስኩ ነበር ማለት ነው። የኔ እናት ሰው ይስጣችሁ፣ ጌታን የምር ግን ሰው ይስጣችሁ። በቃ በተጎዳችሁበት ጊዜ፣ በተከፋችሁበት ሰዓት የሚሰማችሁ ሰው ይስጣችሁ። ምንም ነገር ስታወሩ የሚሰማችሁ ሰው ይስጣችሁ። በቃ እናንተ ተከፍታችሁ ያልሆነ ቃል ስታወሩ፣ እናንተ ተከፍታችሁ በቃ ህይወት ለምን መኖር ለምን ስትሉ ቁጭ ብሎ የሚሰማችሁ ሰው ይስጣችሁ።
መሰለሽ? የኔ እናት እረዳዋለሁ በደንብ። ደግሞ በጣም ነው ለስሜቷ የሚጠነቀቅላት ቡሪካ። ሰው መልመድ ይገርመኛል። እኔ የምር ከባድ እንደሆነ አስተዋይ ነው እሱ ራሱ በጣም በደንብ አውቀዋለሁ፣ ያለፍኩበትን መንገድ ስለሆነ። ግን ምንድን ነው የሚሆነው እኔ አንቺ ጋር መኖር ወይ ደግሞ እዚህ ቤት አንድ ላይ በጣም ባለፈው ራሱ ሼር ባረጋት ምናምን ብዬ ሳስብ ያቺ ልጅ እንደዛ መናቅሮ አንቋስ ገሏ እንትን ብሎ አስወጥቷል። እሷ ጋር ሲገባ ግን በቃ የሚመልሰው ነበር የጠፋው። ኖርማል ሩሜት መሆን ወይ ደግሞ አንድ ቤት በጣም ነው ለስሜቷ የሚጠነቀቅላት። በጣም ነው እሷ እንዳትከፋ እንትን የሚለው የሚፈልገው። ወይ 3 ወር 4 ወርም እኮ ላንቆይ እንችላለን። ገብሻል? ግን ያ ስናክሉሽ ወይ ደግሞ ምን ይሄ ሀሳብሽን ቴንሽንሽን እንዲወስዱት ምናምን አልፈልግም። በጣም ደግሞ አጠገብሽ ሆኜ ቀን በቀን ከታተላት ሰፖርት ባረጋ በጣም እሱ ላይ ነው የምስማማለሁ። የምሬን ነው። የሚያደፋፍራ ሰው ያስፈልጋታል። አሁን ለትምህርቷ ላይ በተለይ ትምህርቷ ላይ ያ እኔ አሁን ለምሳሌ እስካሁን አላመንኩም ነበረ እና አሁን ደግሞ እኔ ጭራሽ ከሰው ጋር መላመድ አልፈልግም። ምክንያቱም ከሰው ጋር ተላምጄ አሁን እየኖርኩበት አሁን እያሳለፍኩት ነገር ማንም ስለማይረዳኝ፣ ማንም ያንተን ህመም በአንተ ቦታ ሆኖ አይረዳም። በቃ ትልቅ ነገር ቢልክ አይዞሽ ብቻ ነው፣ አይዞሽ ያልፋል ብቻ ነው እንጂ ማንም ያንተ ቦታ ላይ ሆኖ ህመምህን ሊረዳልክ አይችልም። ሁሉም ፈራጅ ሊሆን ይሞክራል። ልከፋልሽ በቃ በጣም ነው የሚያስጠላው። እና አንተም ራሱ ባትጫነኝ ጌታን ፍቅሬ ልጫነሽ ምናምን ፈልጌ እንኳን አይደለም። በቃ ሰው ሁሉ መጥቶ እስካላየው ድረስ የምትወደድ ሴት የምትለመን ሴት እኮ ናት የኛ ሴት። የምር ይኸውላችሁ አይን አይኗን ሳያት ማለት ነው። እኔ ግን ነገ ፍቅር ይዞኛል ከእሷ እንዳይል ነው ፈራ። በጣም ትልቅ የምር እንትን የሚለው ማለት ነው። እና የኔ እናት ኧረ በስመ አብ ኧረ ውይ ግን ሰው ሁሉ ምን ሆኖ ነው? እንዳታለቅሽ ወሰሽኛል። የእምባሽ ምክንያት ለመሆን አይደለም፣ ብቻውን ብትኖር ነው የማርጥላት እኔ ከዚህ ሁሉ ማለት ነው። ቡሪካም አሁን ነገ የሆነ ነገር ተፈጥሮ ከሷ ብርቃት ከዚህ በላይ ነው ደግሞ ተሰበረ። ቡሪካ አልረሳንልክም። እሺ ዱባይ የምትወስዳትን ነገር የዱባዩን ነገር በጌታ 40,000 ገብቷል። 40,100 እንደዚህ ምናምን ገብቷል ማለት ነው። ሰብስክራይብ አርጉት እና 50,000 ይግባ። ከ50,000 በኋላ ነው ብሏል ዱባይ መሄጃው እና እስቲ ከዚህ ጭንቀት ወጥታ ትዝናናበት እዛ ሄዳ ማለት ነው። በቃ ትንሽ ፈታ ብላ ትመለስ። የምር በቃ ስትውጣ ከዚህ ጭንቀት። አይዞሽ የኔ እናት አይዞሽ። ኧረ ደዛ ለሚያልፍ ህይወት ደግሞ እንደዚህ እንትን ትያለሽ እንደ እኔ ቆንጆ ጠንካራ ሁኚ። እኛ በጠንካራነትሽ ነው የምናውቅሽ። እውነት ነው። ሰው ሆኖ እኮ የማይከፋ የለም እናንተ። ሰው ሆኖ እኮ ድንጋይ የለም አይደል? እንደ ሁሉም ሰው ይከፋል እኮ። ግን በቃ ይሄ የእሷ ነገር ደግሞ ተደጋገመ። በቃ ሁሉም ይመጣል የሆነ ጊዜ ላይ ጎርቷት ነው የሚሄደው፣ ሰባብሯት ነው የሚሄደው። የኔ እናት የኔ አስተዋይ ለሰው ደስታ ብቻ የምትኖር ሴት እኮ ነው። ለሰው ደስታ ብቻ የምሬን ነው። ኧረ ወይኔ የእሷስ ልዩ ነው የምር። ሰውን ለማስደሰት በቃ የራሷን ህይወት አደጋ ላይ መጣል ካለባት ትጥልና ሰው ለማስደሰት እንትን ትላለች። በቃ ጥረት ታደርጋለች ምናምን። የኔ ቆንጆ ወይ ቡራ